ዛሬ እንኳን ደስ አለሽ የምንላት ቀን ነው። ቅመሟን እንኳን ደስ አለሽ 250 ኬ ሰብስክራይብ ስለገባሽ እንኳን ደስ አለሽ ቅመማችን ሀይሚዬ እንኳን ደስ አለሽ ልላት ወዳለው። እንግዲህ ዛሬ 250 ኬ ሰብስክራይቧን ሊያከብሩ እንግዲህ ያው ፍፄ ተገኝቷሉ ማለት ነው። ምፍታሃ ፍፄ ተገኝቷሉ። እንግዲህ 250 ኬ ሰብስክራይቧን በማክበር እሷን ለማስደሰት ብቅ ብሏሉ ማለት ነው። ሰላም ሰላም ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። በአዲስ ቪዲዮ ከች ብዬላችኋለሁ። ቪዲዮን ሲጀምሩ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ የሀይሚዬ ወዳጆች እንግዲህ የጀግኒት ሴት ወዳጆች የሆናችሁ ሁላችሁም ሰብስክራይብ እያደረጋችሁ እያበረታታችሁኝ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አብረን ያው የሀይሚዬን ደስታ እንጋራለን ማለት ነው። እንግዲህ በጣም ደስ የሚል ቆይታ ይኖራል ብዬ ተስፋ አደርጋለሁ። እንግዲህ ብሩኬ ይገኛል ወይ? አዎ ይገኛል። በዚህ ቦታ ላይ እንግዲህ ተገኝተው አብሮ ሰላም ፈጥሮ ይመጣሉ። እሱን ለእናንተ ትችላችኋለሁ። እናንተ ሀሳባችሁን አስቀምጡ። እኔም ቪዲዮን ተመልክቼ በቪዲዮ ላይ ደግሞ ሀሳብ አስተያየቴን አስቀምጥላችኋለሁ ማለት ነው። ስለዚህ ውድ ቤተሰቦቼ ዛሬ ሀይሚዬን እንኳን ደስ አለሽ 250 ሺህ ሰብስክራይብ አለሽ 250 ሺህ አንቺን የሚወዱሽ የሚደግፉሽ የሚያበረታቱሽ ሰው አለሽ ብለን ሀይሚዬን ከሷ ጋር ሆነን ደስታዋን የምንጋራበት ቀን ነው ማለት ነው። እና በጣም ደስ ይላል ያለ ነገር ድባቡ እንግዲህ ፍፄ ምፍታ ሆኖ አዘጋጅቷሉ ማለት ነው። ደስ የሚል ነገር አለ። እንግዲህ ደስ የሚል ነገሮችን አድርገው እሷ እንደምትወዱ አድርገው እንግዲህ አዘጋጅቷሉ። ታዲያ ምፍታም እንግዲህ ፍፄም አንድ ላይ ሆኖ ሶስታቸውም ምን አይነት ሀሳብ ለሀይሚና ለብሩኬ ያስተላልፋሉ የሚለውን ነገር ደግሞ ከቪዲዮ አብረን የምንመለከት ይሆናል። እነሱ በሚሰጡት ላይ ደግሞ እኛም ጨምረንበት ሀሳብ አስተያየትን እንሰጣለን ማለት ነው። ውድ ተመልካቾቼ እናንተም ቪዲዮን ከወደዳችሁ ላይክ እያደረጋችሁ እንግዲህ ቪዲዮዬን ከወደዳችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። እንግዲህ ምፍታና ፍፄ አንድ ላይ ሆኖ ሶስታቸውም ምን አይነት መልእክት ነው ሊያስቀምጡ የሚፈልገው በተፈጠረ ነገር ላይ እንግዲህ በተከሰተ ነገር ላይ ምን አይነት ነገር ለማስተላለፍ ይፈልጋሉ የሚለውን ነገር ደግሞ እኛ የምናየው የምንመለከት ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ያው በምርጫ ነው ማን ነው የሚሄደው ማን ነው ሄዶ የሚያመጣት በመባባል እንግዲህ ሄዶ ለማምጣት ሀይሚዬን ወደዚህ ቦታ ሄዶ ለማምጣት እንግዲህ እጣ እየተጣጣሉበት ይገኛሉ ማለት ነው። እና በጣም ደስ ይላል። ያው በጣም ደስ የሚል ነገር አለ። ደስተኛ ሆነ ያው ብትካፈልና ብትደሰት በጣም ደስ ይለናል። እና ውድ ቤተሰቦች የምፍታንም የፍፄንም ሀሳባቸውን እንጋራለን። እንግዲህ ምንድነው መልእክታቸው የሚለውን ነገር የምንሰማ ይሆናል ማለት ነው። ቪዲዮውን አብረን እንመልከት። ወደ ቪዲዮ እጅ ላይ ቢሞትስ ልጅ ወይኔ በቃ እናንተ ሄዱ እዛ ጋር ተጣሉ። እኔ ታውጣው በቃ ረፍረፍ ፕሮግራማችን ነበር። ኤኒዌይስ ወደ ቁም ነገራችን ስንመለስ እንዳልኳችሁ ብሩኬን ለሌላ ፕሮግራም እንዲሆነ ነው የጠራ ነው። ለሌላ ፕሮግራም በቃ አንዳች አረ ሄኖክ እባክህን ኬኩን እየላሰ ጨረሰው እኮ ይጣፍጣል በጣም ኬኩንም እንደዚህ የዘጋንበት ወይም ያልከፈትንበት ምክንያት ኬኩ ላይ ያዘፈንበታል 250 ኬ ኮንግራ ምናምን የሚል ጽሁፍ ስላለው ያንን ነገር ደግሞ ብሩኬ ከተመለከተ ሌላ ነገር ይጠረጥራልና ቶሎ ጓ ብሎ እንዳይሄድብን ከመጡ በኋላ ሁለቱን ሌላ ፕሮግራም እንደሆነ አሳምነናቸው ከዛ በመሀል ነው ይሄንን ጉዳይ የምናነሳባቸው። እንግዲህ ውድ ቤተሰቦች ያው እንግዲህ ሁለታቸውንም በተለያየ መንገድ ነው የተጠሩት። በሌላ ፕሮግራም እንደተጠሩ ነው የሚያውቁት። እንግዲህ ብሩኬ ምን ሊፈጥር ይችላል? እንግዲህ ሀይሚ ስትመጣ ምንድነው የምትለው? እንግዲህ ምን አይነት ሀሳብ ነው የምትለው የሚለውን ነገር አብረን ከቪዲዮ የምንመለከት ይሆናል። ግን ምፍታና ፍፄ እንዲሁም ሄኖክ እናመሰግናለን። ኮንግራ ብላችሁ ይህንን ፕሮግራም
ስላዘጋጃችሁ ማለት ነው። እና በጣም ደስ የሚል ቆይታ ይኖራል ብዬ ተስፋ አደርጋለሁ። እስቲ ሀይሚና ብሩኬ ሲመጡ ምንድነው የሚፈጠረው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እናንተ ደግሞ እስከዛው ላይክ፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ቪዲዮን ጨርሳችሁ አይታችሁት ደግሞ ሀሳባችሁን እንድታስቀምጡልኝ ጠቅልል አድርጋችሁ እኔም የተሰማኝን ሀሳቤን በቪዲዮ ላይ ነው የሚያስቀምጠው። እናንተም የተሰማችሁትን ሀሳባችሁን በኮሜንት ላይ ያስቀምጡልኝ ማለት ነው። ውድ የሀገሬ ልጆች አበረታቱኝ እላችኋለሁ። ወደ ቪዲዮ ሀይሚና ብሩኬ ሲመጡ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ዋው በጣም ያምራል ኬኩ። በጣም አመሰግናለሁ። እንደዚህ ነው እንደዚህ ያቻኩለ ለዚህ ታታናችሁ አውሩ እንጂ ኧረ ምንድነው አንድ ላይ እንድናሳልፍ ያንቺን 250 ስናከብር ሁሉም ባለበት አንቺን ባለሽበት ቢገኙ ደግሞ ቢመቻቸው ሁሉም ጓደኞቻችን ባሉበት ቢሆን ነው ብለን አስበን። በነገራችን ላይ ሰው ብዙ ያልጠራሉ ነው ጓደኞቻችን ሌሎችም ያላወቁት ምናምን እንደዚህ ከተሰማ ወሬው ሜቢ እንግዲህ በጣም ደስ ይላል። ሀይሚዬም እንግዲህ ዝግጅቱን ወደዋለች። ኬኩን በጣም ያምራል። ኮንግራ ብለናል፣ ኮንግራዙሌሽን ብለናል። ሀይሚዬ እንኳን ደስ አለሽ። እንግዲህ ያው ደስታዋን በፊቷ ለመግለጽ እየሞከረች ነው፣ ግን ደስተኛ እንዳልሆነች ያስታውቅባታል ማለት ነው። ታዲያ ከዚህ በኋላ ምን ሊፈጠር ይችላል? ብሩኬ ለመናገርም አልፈለገም። ያው እንግዲህ ለመቀመጥም እዚያ ጋር ለመቆየትም ሳይፈልግ እንደቆያ አይነት ነው የሚያስታውቅበት ማለት ነው። እሷም ደግሞ ሊታናግረውም ያው ሰላም ልትለውም ፍቃደኛ አይደለም። ያው እንግዲህ የተፈጠረ በመሀላቸው ላይ የተፈጠረ ነገር ስላለ ማለት ነው። ምናልባት ብሩኬ ያው ይሄንን ነገር ራሱ ተሸንፎ እንግዲህ ስለ ደስታዋ ደስታዬ ነው ብለው ያሳልፍላታል ወይስ እንደ በፊቱም ያው ደስታዋ እንዲቀጥል ወይም አንዳንዴ ያው በልደቷ ታስታውሳላችሁና ኬኩን ቆርሳ ነው ሳትቀምሶ የሄደችው። እንግዲህ በዚህም እንደዛ አይነት ነገር ይፈጠራል ወይስ አይፈጠርም የሚለውን ነገር ለእናንተ ትቼላችኋለሁ። እናንተ በተመለከታችሁበት ሀሳባችሁን አስቀምጡልኝ ማለት ነው። እንግዲህ ወደ ኋላ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን በቪዲዮ የምንመለከት ይሆናል። በዩቲዩብ ደረጃ በጣም ትልቅ ነው። ከእናንተ ከአንቺም ከብሩክም እንዴት ጠንክሮ መስራት ስኬታማ ማድረግ እንደሚችል ተመልክቻለሁ። ከዛ በተጨማሪ ደግሞ በህይወታችን ምንም አይነት ፈተና ሲመጣ መጣላት፣ መጋጨት በሚመጣ ሰዓትም እነዛን ነገሮች እንዴት ችለን ማለፍ እንደምንችል ከእናንተ ተመልክቻለሁ። ከዚህ በፊት በርካታ ጊዜ ብዙ አለመስማማቶች ተፈጥረው ነበር። አሁንም ያለው ነገር እንደዛ ቢሆንም ከዚህ በፊት ከዚህ በላይ በጣም አስቀያሚ ነገሮች ተፈጥረው እነዛ ነገሮች በንግግር መፍታት ይችላል እና ያን ነገር ከእናንተ ተምሬያለሁ። በተጨማሪ አሁንም የተፈጠረው ነገር እንግዲህ ያው እንግዲህ ምፍታ እያለ ያለው የተፈጠረውን ነገር ቁጭ ብላችሁ ከካሜራ ጀርባ ቁጭ ብላችሁ አውርታችሁ ፍቱት እያለ ይገኛል ማለት ነው። እነሱ ግን ልነጋገሩ ፍቃደኛ አይደለም። ብሩኬም ደግሞ እዚህ ጋር መቆየት አልፈልግም ብሎ እንግዲህ ይወጣል ማለት ነው። ያው ለብሩኬ ልምዱም ስለሆነ ማለት ነው። እንግዲህ በሷ ደስታዋ ሙሉ እንዲሆን አይፈልግም። ሁልጊዜም አበላሽቶ መውጣትን ስለሚፈልግ ማለት ነው። ዛሬም ቀንም እንግዲህ ያው ደስተኛ ሳትሆን ነው ቪዲዮ ያለቀው ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ በጭቅጭቅ ነገሩን ጀመረ። ከዛ በኋላ እኔ ምንም የሚያወራ ነገር የለም ብለው ያው ጥሎ ወጡ። እንግዲህ ጓደኞቹም ያው በጣም ተከፍተው ነበረ በተዘጋጀ ነገር ላይ ማለት ነው። እንግዲህ የተዘጋጀውን ዝግጅታቸውን እንኳን በደስታ ማክበር እንዳትችል አድርጎ ነው ማለት ነው የወጣው። ይህ ነገር ደግሞ በጣም ያሳዝናል የብሩኬ ማለት ነው። ሁሉ ጊዜ ለምን በደስታ አንተ እንኳን ደስ አለሽ እንዴት ትለኛለህ? አንተ ደስታዬን እያበላሸክ አይደለም እንዴ ብላ እሷ ቃል በቃል ተናግራለች ማለት ነው። በዛ እንኳን ሊሰማው አልቻለም። ምን ሆነሽ ነው እንኳን ብሏት ሊጠይቃትም ፍቃደኛ አይደለም ማለት ነው።
እንግዲህ በጣም ያሳዝናል ማለት ነው። እሷን ልጠይቃትም ልናገርም ፍቃደኛ አይደለም። እሷ ደግሞ ምን ሆነሻል እንኳን ሰው ታሞ እንኳን መጠየቅ የሚባል ነገር አለ። ያንን እንኳን ለማድረግ ፍቃደኛ አይደለም። ስለዚህ እኔ በጣም አዝናለሁ። ምንም ነገር የሚያወራውም የምንረዳዳውም ነገር የለም። እኔና እሱ የምንስማማ ሰዎች አይደለንም። ስለዚህ መፍትሄ ሊሆነን የሚችለው መለያያት ነው በሚለው ነገር ያው እሷም አጥብቀው ይዘዋለች ማለት ነው። እንግዲህ እዚህ ጋር ያው በሀይሚዬ ሊፈርድባት አልችልም። ለምን ብትሉ እንግዲህ በሷ ደስታ ላይ ታግሶ እንኳን ደስተኛ ሊያደርጋት እንኳን ምንም ነገር በመሃል ምንም ነገር በውስጡ እንኳን ብኖር በደስታዋ ላይ ደስተኛ ሆኖ ማክበር ነበረበት ብዬ ነው የሚያስበው። እሱ ግን ይሄ ደስታ ሙሉ እንዲሆን አልፈለገም። እንግዲህ በመጨረሻ ላይ ያው በጥብጦ ነው የወጣው። እኔ መውጣት አለብኝ እዚህ ደስታ ውስጥ መገኘት የለብኝም የራሷ ደስታ ነው ብለው እንግዲህ ጥሎ እንዴት እንደሄዳ ያ ሁላችንም የተመለከትንበት ነው። ይሄ ግን አግባብ ነው ብዬ አላስብም። እሷ ግን በሱ ደስታ ጊዜ ላይ ያ ሁሉም እንደሚታዩት ነው የሚሆነውን ሁሉ ሆና ነው ማለት ነው በደስታ ማሳለፍና ማክበርን ትፈልጋለች። በሷ ደስታ ላይ ግን እስከተገናኘው እስከ ዛሬ ድረስ ደስታ ሲደርስ ግን ያ ሁሉም ነገሮችን አፍርሶና አድፍርሶ ነው የሚገኘው ማለት ነው። ብሩኬ ይሄ ትክክል አይደለም። ሴት ልጅን ያከብራል ወይንም እናትን ያከብራል የሚል ባል ሰው ፊት ለፊቱ ያለቿን ሴት ወይንም ጓደኛውን እስካላከበራ ድረስ ይሄ ያከብራል ምናምን የሚባለው ነገር ትርጉም አልባ ነው ማለት ነው። ሃይሚን እንኳን ማክበር ያልቻላ ይሄን አይል ዋጋ የምትከፍልለትን የሃይሚን ደስታን እንኳን ደስተኛ ሆነ እንድታሳልፍ እንኳን በትግስት ማለፍ እንኳን የማይችል ሰውየው ይሄ ያከብራል እንደዚህ ይሆናል ማለት እኔ እንደዛ ማለት አልችልም። ለምን የሚያሳየው ነገር እንደዚህ ይሆናል ብዬ እንዳልወስደው ያደርገኛል ማለት ነው። ሁሉ ጊዜም ደስታዋን ለምን ያበላሻል? መገኘት ከሌለበት ከሷ ቀድሞ ያለ መገኘት መብቱ ነበረ። ስለዚህ እዚህ ጋር ለምን የሷን ደስ ዝም ማለት እንኳን ይችል ነበረ። ዝም ብሎ እንኳን በደስታ ሁሉም ነገር እንዲያልቅ ያው እሷም ዝም ብላለች። አልደረስኩብህም እኔ አንተ ጋር አልደረስኩብህም ብላ ቃል በቃል እየተናገረች ትገኛለች ማለት ነው። እሱ እንግዲህ መፍጠር የፈለገው ሌላ ነገር ነው። ግን ሃይሚ እንደ ሌላ ጊዜ አይደለችም። ዝም ብለ ነው ያሳለፈችው። ዝም ብለ ስላሳለፈች እንጂ ሃይሚ እንደ ሌላ ጊዜ ብትናደድ ኑሮ ብዙ ነገር ሊፈጠር ይችላል በዛሬ ቪዲዮ ላይ ማለት ነው። እንግዲህ እንደምትመለከቱት ያው ዛሬ በጣም በትልቁ ጥፋት አጥፍቶ በጣም ትልቅ ነገርን አድርጎ ጓደኞቹ ዋጋ ከፍሎ ያዘጋጁትን እንኳን ያው ኮንግራ የሚለውን ወይም ሰርፕራይዝ ያደረጓትን እንኳን ሙሉ ደስተኛ ሆና እንዳታሳልፍ አድርጎታል ማለት ነው። ግን በጣም ያሳዝናል። አንዱ ለአንዱ ደስታ የማይኖር ከሆነ ከባድ ነው። እሷ ብቻ ለሱ ደስታ የምትኖር ከሆነ በጣም ከባድ ነው። በጣም ያሳዝናል እናም ያስጠላል ማለት ነው። ግን እሱም ተብሎ ሴት አክባሪ እሱም ተብሎ እናቱን አክባሪ ምናምን ነገር አይደል ይባላል። እንግዲህ አንዳንድ አሽቃባጮች በኮሜንት ላይ የሚናገሩትና የሚያስቀምጡበት ነገር አለ ማለት ነው። ይህ ግን ሁሉም ሰው አይተን ሊሆን ያስፈልጋል። ሁሉም ሰው አይተን ሊሆን ያስፈልጋል መናገር ያለብን እንጂ ዝም ብለን አይደለም መተቸትና መወሰን ያለብን ማለት ነው። እናም በጣም ያሳዝናል። ዛሬ የተፈጠረው ይህ ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ውድ ቤተሰቦቼ እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ውድ ቤተሰቦቼ ውድ ተመልካቾቼ ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወዳችኋለሁ። መልካም ጊዜ